السلام عليكم ورحمة الله وبركاته. ወንድምቶቼ አንዲት በተለይ አረብ አገር ላላችሁ እህቶች አቅሙን አሟጦ የሰራውን ነገር ለቤተሰብ ወይም ለእርዳታ ብሎ መጨረሻ ላይ የሚደርስባችሁን ወይም የሚያጋጥማችሁን አንዳንድ ነገሮች በአንዲት እህት ተሞክሮ ሀሳቤን ለማካፈልና በዚህ በተሞክሮ እንድትማሩበት በሚል አንዲት ሀሳብ አካፍላችኋለሁ። አንዲት እህት ለ13 አመት ያክል ሳውዲ አረቢያ ጅዳ ቋሚ ስራ እየሰራች አባቷን፣ እናቷን፣ ወንድሞቿን፣ እህቶቿን ትረዳለች። የምትችለው ሁሉ ታደርጋለች። ቤተሰቦቿን ህይወት ከበፊት ከነበረው የተሻለ ደረጃ እንዲደርሱ አድርጋለች እና ከለታት አንድ ቀን ያጠንካራ ስራ ያጠንካራ ወኔዋ ጉልበቷ በህመም ምክንያት መቀጠል አልቻለችም። በዛን ሰዓት ያላት አማራጭ እጇ ላይ ያለውን ገንዘብ በሙሉ በየወሩ የምታገኘውን ደሞዝ ትልቅ ስለነበረ ያላት አማራጭ ህመም ሲሰማት በቃ ሀገሬ መግባት አለብኝ፣ አላማዬ ቤተሰቦቼን መርዳት ነበር፣ ቤተሰቦቼ የተሻለ ነገር እንዲያገኙ ነበር፣ ይሄን ነገር አድርጌያለሁ፣ ከዚህ በኋላ ደግሞ ሀገሬ መግባት አለብኝ፣ የጤና ችግር ስለሆነ እዚህ መስራት አልቻልኩም፣ መቋቋም አልቻልኩም፣ አማራጭ የለኝም፣ ስለዚህ ቢያንስ እጄ ላይ ምንም ነገር ስለሌለ ከቤተሰቦቼ ትኬት እንኳን እንዲልኩልኝ ብላ ቤተሰቦቿን ጠይቃለች። በሚያሳዝን ሁኔታ ቤተሰብም እንዴት አንቺ ለትኬት መቆረጫ ታጫለሽ? ምን ለማለት ፈልገሽ ነው? እንዴ ራስሽን ቻይ እንጂ ብለው መልስ ይሰጧታል። ከበሽታዋ በላይ ሞራልና የሆነ የተሰማት ነገር በጣም ከባድ ነበርና በአጋጣሚ እኔ አገኘኋትና ምን ሆነሽ ነው እህቴ ስላት ይህን ታሪክ ነገረችኝ። ዳለቅስ ነበረ፣ በጣም ታሳዝን ነበረ። እና አሁን ምንድነው የምትፈልጊው? በቃ አማራጭ ስለሌለኝ ባለይ ሰዓት ስላላወቅኩበት ባለይ ሰዓት የመሰለኝን አላማዬ ብዬ ያልኩትን ቤተሰብ ስለረዳሁበት አሁን ላይ ግን ራሴን የሚረዳኝ አካል ስለሌለኝ በቃ የሆነ ትኬት ቆርጬ እንኳን ሀገር መግባት ፈልጋለሁ አለች። ትኬት ቆርጣ ሀገር ለመግባት የተወሰነ ገንዘቦች ተዋጣላትና መስራትም ስለማትችል መኖርም ስለማትችል የጤና ችግር ስለሆነ በዛ ደረጃ ሀገር ገባች። ከዛ በኋላ የተፈጠረው ነገር ብዙ የማውቀው ነገር የለም። አንዳንድ ጊዜ ይሄ ለብዙዎቻችን አስተማሪ ነው ብዬ አስባለሁ። ሰውን መርዳት ሰው መሆኑ በቂ ነው፣ ምንም ጥያቄ የለውም። ነገር ግን የምንረዳው በምን ልክ ነው? እስከምን ድረስ ነው ሰው ልንረዳው የምንችለው? ቤተሰቦቻችን ልንረዳቸው የምንችለው እስከምን ድረስ ነው? እኔ ያለኝ አባቴ፣ እናቴ፣ ወንድሜ፣ እህቴ ሊራቡ ሊጠሙ ሊታረዙ አይገባም፣ ምንም ጥያቄ የለውም። በዛ ደረጃ ለትጉርስ የሚሆናቸውን ነገር ራሳቸውን እንዲያሸንፉ የሚቻለውን ነገር ማድረግ ተገቢ ነው። ነገር ግን ደሞዝተኛ ማለት ወይም ደግሞ እዚህ አረብ ሀገር መጥቶ መስራት ማለት ሀብታም መሆን ማለት አይደለም። ከጆዳፍ የሆነች ህይወት መኖር ማለት ነው በተዘዋዋሪ። አንድ ሰው ቤተሰቡን ህይወቱን እቀይራለሁ፣ ቤተሰቦቼን ካሉበት ሁኔታ የተሻለ ደረጃ እንዲደርሱ አደርሳለሁ ብሎ የሚለው አካል ቢያንስ ካለው ሀብት ላይ የተወሰነ ፐርሰንት በጅቶ ነው መሆን ያለበት። ነገር ግን እኛ ሀብት የለንም፣ ደሞዝተኛ ነን፣ ከጆዳፍ የምንኖር ነን። ከደሞዛችን ስንት ፐርሰንት ነው ከራሴ ወጪ ከአንዳንድ ነገሮች ሊተርፈኝ የሚችለው? ነገ ብታመም ችግር ቢደርስብኝ ስራ ብፈታ ምንድነው የምሆነው የሚለውን ነገር ማሰብ የለም። የምናገኛትን ሁሉ እንወረውራለን። መጨረሻ ላይ አንደኛ ከቤተሰብ ጋርም የመጨረሻ የምንቃየምበት፣ ቤተሰብ በእኛ በምናስብበት በምንረዳው ልክ አይረዳንም። ስለዚህ መጨረሻችን የሚሆነው ህይወታችን ባክና እንዲሁ ሰርተን እንዳልሰራን ለፍተን እንዳልለፋን ነው የምንቀረው። ስለዚህ እህቶቼ ዛሬ ማስተላለፍ የፈለኩት መልእክት በተለይ እህቶች ትለፋላችሁ፣ ትደክማላችሁ፣ ገንዘባችሁን ግን ለቤተሰቦቼ እያላችሁ ለቤተሰቦቻችሁ ትልካላችሁ። ይሄ እኔ ተገቢ ነው ብዬ አላምንም። አንቺ ቤተሰቦችሽን የምትረጂው አንቺ ከቤተሰቦችሽ የተሻለ ህይወት ሲኖርሽ ብቻ ነው። አንቺ የአረብ ሽንት ቤት እያጠብሽ መከራሽን እያየሽ 24 ሰዓት ቁመሽ እየሰራሽ ቤተሰቦችሽ ደግሞ ካንቺ የተሻለ ቤት ካላቸው የተወሰነ የሚንቀሳቀሱበት ካላቸው ካንቺ የተሻለ ራሳቸውን ችለው የሚኖሩ ናቸው ማለት ነው። አንቺ ግን ከነሱ በታች ሆነሽ ተቀጥረሽ ሰው ቤት እየሰራሽ ነገር ግን ደግሞ አንቺ ከነሱ የተሻለሽ መስሎሽ ያለሽን ነገር ሰጫለሽ መጨረሻ ላይ እነሱ የተወሰነ
ለዛውም የተወሰነ እድገት ሊያመጡ ይችላሉ። አንቺ ግን ዘላለም ወርቅሽ ትቀሪያለሽ። ስለዚህ የምንረዳውንና የምናግዘውን በደንብ ለይተን ልናቅ ይገባናል። ሰውን የምንረዳው ከራበው፣ ከጠማው፣ ከታመመ፣ ከታረዘ የሚቻለው ነገር ልናደርግ ይገባል። ህይወቱን የምንቀይርበት ደረጃ የምንደርሰው ሀብት ሲኖርና ከሀብታችን ላይ የተወሰነች % ቤተሰቦቻችንን ልንረዳበት ተሻለ ደረጃ እንዲደርሱ ልናደርስበት ይህም የልሳቢ በውስጣችን ሲኖር ብቻ ነው ብዬ ነው የማስበው። ከደሞዛችን አሟጠን የምንሰጥ እህቶች የሚያጋጥማችሁ ወይ የሚያጋጥመን ወንድም ቢሆን የሚያጋጥመው መጨረሻ ላይ ነው። ቤተሰብን በዛ ደረጃ ስትረጁ እውነት ያላትን አሟጧ ነው ብሎ አያምኑ። እንግዲህ ያን ያክል አመት ስትረዳቸው የምችለው ነገር ስታደርግ እንዴት የትኬት ሳይኖርሽ ነው ለኛ የምትረጁ መባል ማለት ምን ማለት ነው? ቤተሰብ የሚሰጥሽ ቦታ አንቺ ከምትሰጪው ልክ። ምክንያቱም አንድ ሰው ለሰው ምን ህይወት እንዲቀይር የሚያደርገው እሱ ህይወቱን ቀይሮ ነው ሌሎችን ሊረዳ የሚችለው። አለበለዚያ ግን ቤተሰቦችንም ተረጃ አድርጎ ይቀራል። እሱም ደግሞ ከቤተሰቦቹ ያነሰ እጅግ በጣም የወረደ ተረጅና ተጎጂ ይሆናል። እንደዛ እንዳይሆን ወንድሞቼ እህቶቼ የምናገኛትን ነገር ሴቭ አደራረጋችንና አረዳዳችንን በደንብ እንየው። አንድ ሰው ካለው ደሞዝ ላይ በወር 2000 ብር የሚያገኝ ከሆነ ከ2000 ብር ላይ ማውጣት ወጪ ምን ያክላት? ከዛ በላይ በኋላ የምትተርፈኝ ነገር ምንድነች? የትኛዋን ሴቭ አደርጋለሁ? ለተቸገረ ሰው ደግሞ ወይም ደግሞ ለቤተሰቦች የምረዳው ደግሞ ስንቷን % ነው ብለን ነው ማሰብ ያለብን እንጂ አሟጠን ቀርቶ 50 እና 60% የምንረዳ ከሆነ እኛ ህይወታችን እየዘቀጠ የቤተሰቦቻችን ህይወት ደግሞ ጥገኛ አድርገናቸው ተረጃ አድርገናቸው ነው የምንቀረው። ስለዚህ እኔ ማስተላለፍ የፈለኩት መልእክት የልፋታችሁን ዋጋ የምታገኙት የያዛችሁትን ገንዘብ ሴቭ ማድረግ ስትችሉ እንጂ በምትረዱት ልክ አይደለም። ብዙ ጊዜ እኛ ከሰው ሀገር ስንወጣ አባቶቻችን እናቶቻችን ለኛ ያላቸው አመለካከት የተሻለ ደረጃ እንደደረስን አእምሯችን ትልቅ ደረጃ ደርሶ ራሳችንን እንችላለን ሌላውን መርዳት ማስተዳደር የምንችል ስለሚመስለን የኛን ፍላጎት ወይም የኛን የልጅነት ስሜት አብረዋቸው ላሉ ነው እንጂ የሚያካፍሉት እኛ ጋር ያለውን ነገር ከኛ መጠቀም ከኛ መፈለግ እኛ እንድንረዳቸው እኛ አስተዋጽኦ እንድናደርግላቸው ነው የሚፈልጉት። ያ ማለት እኛ ከምናደርገው አክት የመጣ ነው። ስለዚህ እህቶቼ ወንድሞቼ ሁላችንም በተለይ ሀብት የሚባለው ነገር የራሳችን ቢዝነስ ኖሮን ከራሳችን ካለን ገንዘብ ላይ ቀንሰን የምንሰጠውና ከደሞዝ የምንሰጠው ነገር በጣም ለይተን ብናየው ሁላችንም ከምናገኘው ነገር ላይ ለሰዎች የምንረዳበት መጠን ለይተን አውቀን ራሳችን የተሻለ ደረጃ ብናደርስ የሰው ልጅ ሊረዳ የሚችለው እሱ መጀመሪያ ላይ ከመረዳት ሲወጣ ብቻ ነው። ጋራንት አለኝ ብሎ ሲያስብ ብቻ ነው። ከዛ ውጭ ሊረዳ የሚችለው የተወሰነች ነገር ለጊዜያዊ ችግር መፍትሄ የምትሆን ካልሆነ በስተቀር ዘለቄታዊ መፍትሄ በሚሰጥ በሚል ደረጃ ያለና አሟጦ ለሌላ ሰው መስጠት ራስን ውድቀት ላይ መጣል ነው ብዬ አስባለሁ። እህቶቼ አደራ ምለው መጀመሪያ ራሳችሁን አውጡ። መጀመሪያ ራሳችሁን ቻሉ። መጀመሪያ የተሻለ ነገር ለመስራት አገር ላይ ብገባ ምንድነው የሚያጋጥመኝ? ራሴም ይሁን ቤተሰቦችን ለረዳ የምችለው አገር ከሰራሁት ወይም ካካበትኩት ሀብት ላይ ነው እንጂ እዚህ ላይ ከደሞዜ ላይ ነው ብለን ማሰብ የለብንም። እቺ እህታችን ለሁላችንም ትምህርት ልትሆን ይችላልች። የሷን ምሳሌ ያቀረብኩ እንጂ ከዚህ እጅግ በጣም ሰፋ ያለ አገር ገብተው የሚያለቅሱ በየአካባቢው ተቸግረው መልሰው ወደ አረብ ሀገር የሚሰደዱ ዋናው ምክንያት በነበራቸው ባገኙት አጋጣሚ ያንን ነገር እድል አለመጠቀም ስለሆነ እድላችንን እንጠቀምበት። ሰላም አለይኩም ወራህመቱላሂ ወበረካቱ።